እንግዲህ ዛሬ ሀንቾዬ ለብቻዋ በሀሳብ ጭልጥ ብላ እየተጓዘ ነበር። ሌቀን የማይለው በስራው ትሁትና ሰርቶ የማይደክምና የማይተክተው ወንጀለኛን አሳዶ ለመያዝ ያለው ጥረት ዋው የምንለው አቶ ጆሲ መርማሪው ሀንቾን ከኋላ ምን ሆነሻል? ምንድን ነው ይላታል። አይ ደህና ነኝ መርማሪ ደህና ነኝ ትለዋለች። እሱም ደህና እኮ አመስልም ምንሽም ደህና ይመስል ምንድነው? ቀዝ ባለና ለስለስ ባለ ድምፅ ምንድነው? ደህና አይደለሽም ወይ? የተፈጠረ ነገር አለ ወይ? ታውቃለህ መርማሪ ብቻዬን ትሆን ቀኑ ሙሉ ትሰራቸው የዋልኩትን ብቻዬን ለማሰብ እንዲዛ ትስቅና ትጫወት ደስተኛ መስዬ ትውል እውነት የእውነት ነው ወይስ ለማስመሰል ሰዎችን ለማስደሳት ብዬ ነው እያልኩ አስባለሁ ትላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ለምታረጉልኝ አመሰግናለሁ። ያጋባኛል ይላታ ትለዋለች። እና አውጥተሽ አውርደሽ አስበሽ የምታገኙ መልስ ምንድን ነው ይላታ። ደስተኛ ስለሆንሽ ነው ወይ የምትስቂው የምትጫወችው፣ ወይንስ ደግሞ ደስተኛ ለመምሰል ነው? ልጌው እኮ አይደለም የማስበው። በዙሪያም ደግሞ ብዙ ሰዎች አሉ፣ ግን ደግሞ ያሳለፍኩት ህይወት ተጽዕኖ አሳድሮብኝ ነው መሰለኝ። በቃ እንደዛ ሰዎች እንደሚያስፈልጉኝ ሰዎች ከጎን እንዲቆሙ ነው ማስማስ። መርማሪም ቀጠለ። ምን አይነት ሰው ነው የሚያስፈስፈሩ? ተው ላንተ እንዴት እንደማስረዳህ እራሱ እንዴት እንደማስረዳህ ላቅ አልችልም። ላንተ መርማሪ ጆንም እንዴት እንደዛልሽ? እንዴትስ እንደዚህ ያለሽ? እኔ የምረዳው ነገር አይነት አይደለም። ወይስ አንተ እንደዚህ ያለ ነገር አይገባህም እያልሽኝ ነው ወይ ይላታል። ሀንቾ እንደሱ አልወጣኝም። ደሞ ነገር አይገባህም አትረዳም አለች ብለህ እኔን ማረፊያ ውስጥ ቤት ለማስገባት አስበህ ነው አይደል የምትለው? እኔም ወደ ማረፊያ ቤት ለመውሰድ ነው ዳር የምትለው ትላለች ሀንቾዬ። መርማሪ አሁን እየተመለሽ ነው። በቃ እንደዚህ ፈገግ ስቲና እንደዚህ ሳቅ ስቲ ነው አንቺ የሚያምርብብ። ሁሌም ፈገግ በይ፣ ሁሌም ሳቂ፣ ሁሌም በቃ። መርማሪ ግን ተጠንቀቅ፣ እንደዚህ ትሽኮረመም ላየ ሰው ትታሽኮረመመኝ ስራውን ወይንም ሙያውን አላግባብ እየተጠቀመበት ነው ብለው እንዳይጠቋቆሙብህ። ሙያዬን አላግባብ ተጠቅሜ አሳኩሽ እንጂ ሌላ እኮ ምንም ወንጀል አልሰራሁም። ሙያዬን አላግባብ ተጠቅሜ አሳኩሽ፣ ፈገግ አስባልኩሽ የደበረሽን እንጂ ሌላ ምንም የፈጠርኩት ነገር የለም። አንዳንድ ሰዎች እኮ ይህም ወንጀል ነው፣ እኔ ደግሞ ለስምህም ተጨንቄ ነው እንጂ እኔ ምን አገባኝ። እንግዲህ ቤትዬ ያለ የሌለ አቅሟን ተጠቅማ እንግዲህ እንደ ሴትነቷ አቀው ተዚህ በፊት አቶ ሄኖክን ያገባችው እንግዲህ ለጥቅምና እንደዚሁም ደግሞ ኪራንና ኪያን እጎዳለሁ ብላ የውሸት ወደ ህይወቷ አንጥተው ነበረ። ያ የውሸት የተጀመረ ፍቅር በሷ በኩል ግን ወደ እውነት ተሸጋግሮባታል። በዚህም እንግዲህ ትናንትና እሱም ይሁን ያለው ሄኖክ ዛሬ ላይ አይንሽን ላፈር ብሏታል። የትናንትናዋን ያችን አልፈልግሽም ብሎ ትቷት የሄደውን ኪያን ደግሞ ዛሬ ልሞትልሽ ልሰቀልልሽ ባክሽ ይቅርታ አድርግልኝ እያለ ደጅ ጠናል። በዚህ መሀል ቤቲ ደግሞ ከሄኖክ ፍቅር ይዟታል። አይንሽን ላፈር ተብላለች። ሆኖም ግን እንደ አቅሟ ያለ የሌለውን ነገር ተጠቅማ እሱን ወደ ራሷ ለማስቀረትና ከኪያ ለራሷ አድርጋ ዘላቂነት ባለ አድርጌ አስቀምጠዋለሁ ብላ አስባና ወጥመድ ያለት ነበር። ወደ ኪያ ጋር ሄዶ አምሽቶ ለምኗት፣ እሷም ዘወር በልልኝ ብላው አሁንም ተስፋ አልቆርጥም በማለት በመጨረሻ ወደ ቤቱ ይመለሳል። ቤቲ ተዛ ቤት ውስጥ ውጭ ጥፊልኝ ቢላትም መሄጃ ስላጣይ ብቻ ሰብአዊነት ተሰምቶት ቤቱ እንድትጠለል አድርጓታል።
ቤትም እንግዲህ ያለ የሌለቻትን ነገር ከስከስ አድርጋ ሁሉን ነገር ፏፈሽ አድርጋ ቆነጃጅት ሻማዎቿን ለኩሳ ወይኗን ገዝታ ቤቱን ሞቅ ደመቅ አድርጋ ትጠብቀዋለች። ሄኖክም ያንን ድባብ እየተመለከተውና በተለይ ደግሞ ወይኑን ሲያይ ወከክ ይላል። በሰዓቱ መግደርደርም ጀመር ቢያደርግም ባክህ ተቀበለኝ ትለዋለች። ቀርታ ጠብቀው ለብሳለች፣ አምራለች፣ ተቀብታለች፣ ተሰርታለች። በግራ ገባው። ያው የወንድ ልብ አይደለ ሲመለከታት ወደ ወይኑም ወደ እሷም ሲመለከት ለጊዜው አይኖቹ ወላወሉበት። ይቅርብኝ ወይስ ልግባበት የሚሉት አማራጭ ፊቱ ላይ ድቅና አሉ። ልግባበት የሚለው አደላ ገባበት። ወይኑንም ተቀበላት። ከዛ በኋላ ያንን ወይን ከጠጣ በኋላ ሁሉን ነገር ረሳ። ተያይዞ ያን ትናንትና ክፍሌ ወይንም መኝታ ክፍሌ ድርሽ እንዳትይ እያለው ሄኖክ በንም ሳያቀው ድርሽ እንዳትይም ብቻ ሳይሆን ሲጫወቱ አደሩ። ሌሊቱም በቤቲ በኩል ባልነጋ ስትል ሰዓቱ ነውና መንጋቱ ስለማይቀር ሄኖክም በፍቅር ውልል ብሎ ሄዷል። የወይኑም አግዞታል፣ ረስቷል። አለም ጤና ይስጥልኝ ብሏል። ቤቲም እንግድን ደስተኛ ነች። የዛሬው ሌሊትማ ባይነጋ ደስ ይለኝ ነበር በማለት እንዳይሆን ሆኖ ይነጋል። ጧት በደስታ እሷ ቀደም ብላ ተነስታ በደስታ ፋፈሽ እያለች እየሳቀች ነበር። ሄኖክ ተገባበት። ድንግጥ ብሎ ቀና ይላል። ቀና ሲል አጠገቡ ነይ ቤቲ፣ አንቺ ደግሞ ዝም ልትሰሪ መጣሽ? ሁለተኛ ዝህ መኝታ ክፍል እንዳላይሽ ብዬሽ አልነበረም ወይ አላት። ተረጋጋ ሄኖክ ተረጋጋ። እንዴት እዚህ ልመጭ ቻልሽ? እንዴት እዚህ ልገቢስ ቻልሽ አላት። እንዴ ተረጋጋ እያልኩ አይደል እንዴ? ተረጋጋ የኔ ባል። ነቃህ እንዴ? እኮ አሁንም የነቃህ መሰለኝ ነበር። ነቃህ እንዴ የኔ ባል አለችው። ግን አንቺ ቆይ ማታ ምንድን ነበር የተፈጠረው? ማታ ምን ተፈጠረ አላት። ያው ባልና ሚስት የሚፈጠረው ነገር ተፈጠረ። ባልና ሚስት መካከል የሚፈጠረው ነገር ነው የተፈጠረው አለችው። ሄኖክም እየቀለድኩ አይደለም። ቆይ ማታ እዛ ሳሎን ውስጥ ቁጭ ብለን እየተጨቃጨቅን አልነበረም ወይ? ቁጭ ብለን እየተጨቃጨቅን አልነበረም? ኋላ ምንም የማስታውሰው ነገር የለም። ማታ ግን እዛ ሳሎን እየተጨቃጨቅን ነበር። ከዛ ወዲህ ግን ምንም እያስታወስኩ የተፈጠረው ምንድን ያደር ከዛ በኋላማ አንድ ቡትሌ ሙሉን ተጠጣኸው ወይኑ በኋላ ከዛ በኋላ የባልና የሚስቱን ጉት እዛ ለመሰል ቁም ስቅሌን ስታሳየኝ አደርክ። ቁም ስቅሌን ትታሳየኝ እንድ ምንድን ነው የምታወሪው? የማይመስል ነገር ዝም ብለሽ አቀባጥሪ ያላት። ቁም ስቅሏን ሲያሳጣት አድሮ የማይመስል ነገር ዝም ብለሽ ጥያቄ ከሳሎን መጥቼ እንዴት ነው እዚህ ክፍል የተኛሁት ነው ምልሽ? ከሳሎን እዚህ ክፍል እንዴት መጣው? ማና መጣኝ? እንዴትስ ዝልተኛ ቻልኩ ነው ማለት? ብድግ ብለን መተን አልተኛንም። ከዛ በፊት ብዙ ነገር ተፈጥሮ ገባኝም አለ ሄኖክ ማታ በጣም ደስ የሚል ምሽት ነበር። ልክ እንደሚፈቃቀሩ፣ እንደሚዋደዱ፣ እንደሚተሳሰቡ ባልና ሚስት ነበረ። እኔ ውድ አለችው። አትጅ ብሞት ከአንቺ ጋር እንደ ያለ ምሽት አላሳልፍም። አንዳንዴ ሀድራ ይች ልጅ እንግዲህ መቼስ አንድ ሰው ሆኖ የማያጠፋ ነገር የለም። ሰው ከስህተቱ ሊማር ይችላል። ይህ ሰው ልጅ በነበረበት የሚቆም ሰው የለም። ሀሳቡን የማይቀይረው የሞተ ሰው ብቻ ነው። በህይወት ያለ ሰው ሀሳቡን ይቀይራል። ሁሉም ሰው ስህተተኛ ነው። ፍጹም ሁሉም ንጹህ ሰው የለም። ስለዚህ አንድ ሰው አንድ ጊዜ ተሳስቷል ዘላለማዊ ስህተት ይሰራል ማለት ጥሩ አይደለም። ጭራሽ እንደዚህ አብሯታ እሷ እየሳቀች በጣም ውብ ምሽት ነበረ። ከብዙ ጭቅጭቅ ከብዙ ከሚያስጠሉ ጊዜያቶች ይህንን የመሰለ ምሽት በማሳለፌ በጣም ደስ ብሎ እውነቱን ልንገርሽ ቤቲ፣ አሁን ራሱ ሰውነትሽን ሲጠጋው በጣም ነው የሚቀቅ። ሄኖክ ምንድን ነው ፍላጎትህ?
እኔ ከዚህ በላይ ምን ልሁን? ምንስ ላድርግልህ? ምንድነውስ በተደጋጋሚ ልቤን የምትሰብረው? ምን ልሁንልህ? ምንስ ላድርግ? ለዚህ ያልተፈጠረና ያልሆነ ነገር እያወራሽ ከኔ ጋር ለመቀራረብ እየሞከርሽ ተሆነ ይሄ የሞኝ አስተሳሰብ ነው። ይሄ የሞኝ አስተሳሰብሽን እንድታቆሚ እየነገርኩ ነው። ላደረግኩህና ለፈጠርኩበት ነገር በተደጋጋሚ ይቅርታ ጠይቄሃለሁ። ግን ደግሞ ያንን ነገር በተደጋጋሚ እያነሳ ልቤን ልሰብረው አይገባም። ላንተ ያለ ፍቅርና መውደድ ለመረዳት ሞክር እንጂ ለምንድን ነው በጭፉን ጥላቻ የምትጠጥ? በቃሽ። በየጊዜው የማታውቂውን ፍቅር ተመለፍለፍ ብታቆም ይሻል። ስለ ፍቅር ምንም የምታውቂው የለሽ፣ ምንም አይገባሽም። ስለዚህ በየጊዜው የምትለፈልፊውና የምትጭውን ነገር ልታቆም ይገባል። ልሽ ዝቤን ለመቆየት ብለሽ ይህ አጉል ድራማ አጉል የፍቅር ድራማ እየሰራሽና እየተጫወሽብኝ ከሆነ ቆም ይሻልሻል። አውጥቼ ሜዳ ላይ ነው መጠለያና መጠጊያ የለሽም ብዬ ነው ከቤቴ ሰብአዊነት ተሰምቶኝ ቤቴ ያስጠልለት። እንግዲህ አልከው ላይ አራግፏት ትቷት ይሄን እንደዚህ ብሎ ትቷት ይሄዳል። ወይኔ ቤቲ ብሽቅ እኔ ካልሰራሁልህ ቤቲ አይደለሁም። ለፍቅር ተንበርክኬልሃለሁ። በፍቅር እየተንበረከኩትን በእልክና በበቀል እንበረከክብሃል። ዛች በኪያ ምክንያት ነው አደለ እንደዚህ እያልከኛለኸው? ቤቲ እያልክ እንድጭራት አልተከተልከኝ። እኔ ቤቲ አይደለ ቤቲ ጥሩነትና የቤቲ መልካምነት አልተመቸህም። ስለዚህ የቤቲ ክፉና የቤቲን አውሬነት አሳያለሁ። ይሄ ደሌ ናፈቀህ? አሳያለሁ። አቶ በላይ እንግዲህ የአቶ በላይ ልጅ ህሊና በላይ ከጽናት ጋር ፍቅር ሆናለች። ያ ደግሞ እነ ጽናትን ለመበቀል ነው። ሆኖም ጽናት ደግሞ በየዋህ ልቧና በእንደሷ ያሳለፈችው ህይወት ስትነግራት የእውነት መስሏት ሙሉ በሙሉ አምናታለች። እሷ ግን ህሊና ግን ልትበቀላቸው ነው እዛ እሷን ጓደኛ ያደረገቻት። የሆነ ሆኖ ዛሬ ወደ ተቀጣጠሩበት ቦታ ልትሄድ ስትል ታታስበውና ሳጠብቀው ሰላም ነው አባዬ። እንግዲህ ወደ ጽናት ጋር ተነስታ ልትሄድ ስትል አቶ በላይ ይመጣባታል። አባዬ በሰላም ነው ወይ? አሁን በጊዜ ከስራ እየመጣ እንደው ልጄ ናፍቃኝ ለማየት እሷ ልጄን ለማየት ነው የመጣ ደግሞ እኔ ማላቀው እኔ አባቷ ማላቀው ጉዳይ ያለባት መሰለችና ወይ አባዬ እንደዛ እያልክማ አንጀቴን አትብላው። የትኛውም ጉዳይና የትኛውም ሚስጥር እኮ አንተ አባቴ ነህ የምታውቀው። ከአንተ የተደበቀ እኮ ሚስጥር የለኝም እኮ ብቻዬን ቤት ውስጥ ስሆን ደበረኝ። አንተም አልነበርክም አባዬ አልሽ። ግን እኔ የምረዳሽ እኔ አባትሽ የምረዳሽ ነገር አለ አላት። አይ አባዬ ቀላል ነው፣ እኔ ራሴ ጨርሰዋለሁ፣ ምንም ችግር የለም። ጎሽ የኔ ልጅ እንደዚህ በርትታ በራሷ ቆማ ሁሉንም ነገር ማድረግ እችላለሁ ስትል ደስታ ይሰጣል ልጅ። ግን ደግሞ ግን ምን አባዬ ችግር አለ ወይ ትላለች። እኮ ጠፍቶ ያገኛ ቶሎ ስለምናስወግደው እንጂ ችግርማ እኮ ጠፍቶ ያገኝ አበባ የዛ የመርማሪ ጥላ ሰሞኑን በእኛ ላይ ያዣበበን ዝህ በጣም ከመቼውምና ከመቼውም በላይ በጣም መጠንቀቅ አለ። ቆይ እሱ ሰው እየተኛ ምንድን ነው የሚፈልገው አባዬ? ለምን የሆነ ሰው ቀጥረ ከኛ ዘወር እንዲል አታደርግ? ስለምን ጉርሻ አትሰጠውም ትላለች። ይኸውልሽ አንዳንዴ በጉርሻ የሚሆን ነገር አይደለም። ጅቦች የፈለገውን ነገር ብሰጫቸው ጠግብና ሰውዬ ደግሞ እስካሁን ድረስ ምንና ምን እንደሚፈልግ ፈጽሞ ላቃል ሰው ይሁን እስካሁን ድረስ ሊገባኝም ላቀውም አልቻል። አባዬ አንተ አትጨነቅ እሺ። ደግሞ ለእሱ መፍትሄ እናጣ ሆነ ጥሩ የኔ ልጅ። ግን ራስሽን ጠብቂ፣ ተጠጥመድ እንዳገቤ አደራሽን ተጠንቀቂ። እንግዲህ በሌላ በኩል በሰሞኑ ናሆሚ ስራ ቀዝቅዞበታል። ያንን የተመለከተችው ምሩዬ ደግሞ ተጨንቃለች። ለዛም እሱን ብቻውን ተሚጨነቅ በማለት ስራ ጀምራለች። ያንን ስራ መጀመሯን ደግሞ ናሆሚ ፈጽሞ አልወደደውም። የካማነት ስሜትና እንደዚሁም ደግሞ ኑሮውን ችሎ ማስተዳደር ያለመቻል ስሜት ውስጥ ገብቷል። አቶ አያሌው ውስጥ መተውም ሽምግልና ገብተዋል። ፈጽሞ የእሷን ስራ ሊወዱላት አልቻሉም። ምንም ችግር የለው መተጋገዝ ለሁላችን የሚጠቅመና ብትልም ናሆም ግራ ተጋብቷል።